በተለያየ የስራ አጋጣሚ ማይክሮሶፍት ኤክሴል ላይ ከሚያጋጥሙን ነገሮች መካከል እዚህ ጋር የምትመለከቱት አሁን ሳምፕል ዳታ አለ። እዚህ ጋር ሻጮች አሉ። ለምሳሌ አበበ የሚባለው ሰው ከላፕቶፕ ምን ያህል ገቢ አስገኝቷል የሚለውን መስራት ሊኖርባችሁ ይችላል ማለት ነው። መደበኛ ሰም ብትጠቀሙ አሁን ሁሉንም ነው የሚደምረው። ሰሚፍን ብትጠቀሙ ደግሞ የአበበን ብቻ ማግኘት ይቻላል። ነገር ግን ከአንድ በላይ ክራይቴሪያ ካላችሁ እንዳልኳችሁ አበበ ምን ያህል ላፕቶፕ ወይም ደግሞ ከላፕቶፕ ምን ያህል አስገኘ የሚለውን መስራት ከፈለጋችሁ መጀመሪያ መልሱ እንዲቀመጥ የፈለጋችሁበት ቦታ ላይ ክሊክ ማድረግ ነው። እዚህ ጋር ከሆነ የፈለግኩት እዚህ ጋር፣ ከዛ በኋላ እኩል ይሆናል። በመቀጠል ሰም ኢፍስ ብዬ ጽፋለሁ ወይም መጻፍ ስትጀምሩ ይመጣል። ሁለተኛ ላይ ያለውን ነው የምትነኩት፣ ሰም ኢፍስ የሚለው። ከዛ በኋላ ሰም ሬንጅ ወይም የሚደመረው የቱ ነው ይላል። ይህንን አጠቃላይ ትመርጣላችሁ እስከታች። ከዛ በኋላ ኮማ ታደርጉና ክራይቴሪያ ሬንጅ ዋን ወይም የመጀመሪያው ክራይቴሪያ ምንድን ነው ይለናል። አበበ ያለበትን የፈለግነው ወይም ስም ዝርዝራቸውን እንዳለ እንመርጣለን እንደዚህ። ከዛ በኋላ ኮማ እናደርጋለን። እዚህ ጋር ያለውን መከተል ነው። ክራይቴሪያ ዋን ምንድን ነው ይላል። የፈለግነውን አበበን ስለሆነ ደብል ኮቴሽን አድርገን አበበ ብለን እንጽፋለን ማለት ነው። ከዛ በኋላ ደብል ኮቴሽኑን እንዘጋና ኮማ። ክራይቴሪያ ሬንጅቱ ሁለተኛው ደግሞ ፕሮዳክት ያለበት ስለሆነ ሙሉ ፕሮዳክቱን እንመርጣለን። ከፕሮዳክት ውስጥ ደግሞ የፈለግነው ላፕቶፕ ስለሆነ ላፕቶፕ ብለን እንጽፋለን። ከዛ ደብል ኮቴሽን እንዘጋና ቀንፍ እንዘጋለን። ጨረስን ማለት ነው። ይሄ ነው ፎርሙላው። ኢንተር ብንል እንደምታዩት አበበ አሁን ያስገኘው ከላፕቶፕ ሽያጭ ብቻ ይሄን ያህል ይሆናል። የሌሎቹን ከፈለጋችሁ የቀያየራችሁ መስራት ይቻላል። ጥያቄ ካላችሁ ኮመንት ላይ አሳውቁኝ። ቪዲዮም ከተመቻችሁ ላይክ ማድረግ እንዳትረሱ። ከላይ ኢንስክሪፕሽን ያሉትን ቪዲዮዎች እንታዩ ጋብዝኳችሁ። አመሰግናለሁ በጣም ቻው።